አማን መንደሩ እናለኝ እኔ ደጉ በላገሩ ደጉ በላገሩ ደጉ በላገሩ እንደ ያለበት አማን መንደሩ እናለኝ እኔ ባለሙያው አርሶ አደሩ እየተቀናጀ ስትራቴጂክ ሊደር እና ባለሙያ በመሆን እየተሰሩ ያሉ ስራዎች አርሶ አደሮቻችን ተጠቃሚ እያደረገ ይገኛል። ወጣቶቻችንም ተጠቃሚ እያደረገ ይገኛል ማለት ነው። ይሄ ኢንተርፕራይዝ ተመስርቶ ለዚህ ሲበቃ ትምህርት የሆነው የባለፈው አመት የኢንተርፕራይዝ የወጣቶች ምስረታ የዶሮ የነበረውን ነገር ታውቁታላችሁ። በጣም ውስብስብ ችግር ነበረው። ከዛ ለሰን በመውሰድ ዛሬ ላይ በዚህ አስቸጋሪ ጊዜ ሁኔታዎችን ሁሉ በመቋቋም ይሄን የመሰለ ስራ ተሰርቶ ለጉብኝት ስለበቃ ለይሄንን አስተባብረው ለዚህ ላበቁት ለወጣው ቤተሰቡን ራሱን እያስተዳደረ መሄድ የሚችልበት ሁኔታ ካገኘ ወደ ተለያየ ወንጀል ስራዎች ሊሄድ አይችልም ማለት ነው። ስለዚህ ይሄን ሰራን ማለት ጤና ላይ ሰራን ማለት ነው። ይሄን ሰራን ማለት ትምህርት ላይ ሰራን ማለት ነው። ይሄን ሰራን ማለት ግብርና ላይ ሰራን ማለት ነው። ይሄን ሰራን ማለት በትልቁ ሰላምና ደህንነት ስራዎች ላይ ሰራን ማለት ነው። ስለዚህ ይሄንን ሁሉ አቀናጅቶ ለመስራት እዚህ አካባቢ ያለውን አጠናክረን መቀጠል አለብን። ሁለት ለመነጋገር ለዚህ ያበቃችሁትን ባለሙያዎች፣ አመራሮች ሳትሳሱ ችግር ይገጥመናል፣ ጉልበታችን፣ ገንዘባችን፣ ህይወታችን ሳትሉ ደግፋችሁ እንደዚህ በማድረሳችሁ በጣም እናመሰግናለን። ከዚህ የበለጠ ስራ እንዲሰሩ ማድረግ ይጠበቅብናል ማለት ነው። እውነቱን ለመነጋገር እንደዚህ አድርገን መስራት ካልቻልን አሁን የገጠመንን የሰላም ችግርም መቅረፍ አንችልም። ቢኮዝ አሁን ላይ እያየነው ያለው ችግር ዋና ሁሌም እንደምናገረው ሰራተኛው ብዙ ነው፣ ጎበዝ መሪ ነኝ የሚለው ብዙ ነው፣ ጎበዝ አርሶ አደር ነኝ፣ ጎበዝ ወጣት ነኝ የሚለው ብዙ ነው ማለት ነው። ነገር ግን እኔ በእኔ አገላለጽ ጎበዝ ጀግና እና የህዝብ እውነተኛ በደንብ መስራት አለብን የሚል ፕላን ስለነበረ እናለኝ እኔ ደጉ በላገሩ እንደ ያለበት አማን መንደሩ እናለኝ እኔ በቀልድ የተዋዛ አቤት ያገሬ ልጅ የሰላም የምሽካረ ስሜ ካሰዋለ እባላለሁ። በውዘት ቀበሌ በወተት ላም እርባታ ሽርክና ማህበር ተደራጅተን እየሰራን ነው የምንገኘው። ያደራጀንም በኤፍኤስአርፒ ፕሮጀክት አማካኝነት እኛ 25% ችለን እነሱ ደግሞ ኤፍኤስአርፒ ድርጅቱ 75% ችሎ 3 ሚሊዮን በኤፍኤስአርፒ በእኛ ደግሞ 1 ሚሊዮን ብር በአጠቃላይ 4 ሚሊዮን ብር ወጭ ተደርጎ ከግንባታ ጀምሮ እስከ ላም ግዥ በዚህ ብር ተጠቅመናል። አሁን ያሉን 11 ላሞች አሉን። ከ11ዱ ደግሞ 7ቱ የሚታለቡ ናቸው። 5 ወንድ ጥጃና 2 ሴት ጥጆች አሉን። በዚህ ስራ እየሰራ እንገኛለን። በዚህ እየሰራ እንገኛለን። ያው እንግዲህ ጠቀሜታው አሁን ባለው ኮንዲሽን
ለአካባቢው የወተት ምርት ተደራሽነት እያደረግን ነው ያለን። ለኛ ደግሞ ወደፊት አሪፍ ገቢ እናገኛለን ብለን እናስባለን። ያው በጥጆችና በወተት ምርት አማካኝነት የተሻለ ነገር እንደርሳለን ብለን እናስባለን። የጀመርነው ሂዳር ላይ ነው። ሂዳር ላይ ጀምረን በስንደራጅም በስራ አጦች ትምህርት በዲግሪም ቀበሌው ላይ ስራ አጥ ሆነን ቆይተን እዛ ኤፍኤስአርፒ ድርጅት አመቻችቶልን የስራ እድል ፈጥሮልን ነው እዚህ የገባ ነው። በምልመላ ነው የገባ ነው። በግንባታ በላም ግዥ በግንባታ ደግሞ በአንዳንድ ስራዎች ቆይተን አሁን ያው የወተት ክራይ ላይ ነው ያለን። ወተት እያከራየን እና ጥጆች እያዋደርን ነው ያለን። ያው የተሻለ ገቢ ይኖራል ብለን እናስባለን። ያገሬን እጠብቀዋለሁ ባህሉን ወጉን ባህልን ያደኩበትን እኔ ወደዋለሁ ጥበቡን ያገሬን እጠብቀዋለሁ ባህሉን ወጉን እንጫወት ተጨዋወት። ስሜ ተመስገን ተባባል እባላለሁ። በአውዘት ቀበሌ የወተት ላም ድርጅት ላይ ተደራጅ እገኛለሁ። ይህንን የወተት ላም ድርጅት ስናደራጅ በቀበሌው ተመልምለን ከዲግሪም ከዲፕሎማም አለንና እንደገና ደግሞ ከወጣቶችም ስራ ያላዙ አሉ፣ ትምህርት አቋርጠው ዝም ብለው ያሉ አሉ። ከነሱ ጋር በመመልመል ወንዶቹ 6 ነን፣ ሴቶቹ ደግሞ 4 ነን። ስለዚህ ይሄንን ፋርጣ ወረዳ ወይም ኤፍኤስአርፒ የተባለ ድርጅት አደራጅቶና ኤፍኤስአር ድርጅት 75%ን ችሎ 3 ነጥብ ሲሰጠን እኛ ደግሞ 25%ን ችለን ከያላላችን 100 ሺህ ብር በማውጣት 1 ነጥብ በማድረግ በአጠቃላይ 4 ነጥብ በማዘጋጀት ይሄንን ቤት የምታዩን እንግዲህ አጠቃላይ ከሂዳር 1 ብለን ጥርን በመጀመር እስከ ትንሳኤ ሚያዝያ 4 ቀን ድረስ ስራውን አጠቃለን ጨረስን። ከዛ በኋላ ግን ባለው ያው እንደሚታዩት ካውቶቹን ባሉበት በድምሩ 11 ላሞች አሉን። ከ11 ላሞች 7ቱ ይታለባሉ። ከ7ቱ ደግሞ 7 ጥጃ አለና ከ7ቱ ጥጃዎች 5ቱ ወንድ ናቸው፣ 2ቱ ሴቶች ናቸው። ስለዚህ እስከ ትንሳኤ ድረስ ያለውን አጠቃላይ ፕሮሰሳችን ጨርሰን ከትንሳኤ ጀምሮ እስካሁን እስከ ትናንትና ግንቦት 24 ድረስ የወተት ላም በደንብ በማራባት እሱን እየሸጥን እንገኛለን። በአስፈላጊው ሁኔታ ህዝቦቹን በሱ እየመጡ ተራ በመያዝ በቂ የሆነ ለአርሶ አደሩም ሆነ ለከተማውም ወተት ስናዳረስ ቆይተናል። ከዚያ ጀምሮ እስካሁን ድረስ ደግሞ ጾም ሲገባ ትንሽ የተወሰነ ወደ ኋላ ብሎብናል። ስለዚህ ይህንን በማድረግ እስካሁን ድረስ ኤፍኤስአር ማደራጀና እኛ ወጣቶቹ ጠንክረን እየሰራን እንገኛለን። ወደፊት የሚታየውን ደግሞ ውጤታችን ውብና ማራኪ ይሆናል ብለን እናስባለን። ከዚህ በመቀጠል ግን እንደምታያቸው ላሞቹም በመመገቢያቸው ላይ ያሉ ነው፣ ጥጆቹም በመመገቢያቸው ላይ ያሉ ጊደሮችም አሉና 2 ጊደሮች አሉና እነሱን ነገ አራብተንም ሆነ አዋልደንም ሆነ አድልበንም ሆነ ከበድም ነው አራስም ብለው ሽጠን ተጠቃሚ መሆን እንፈልጋለን። ይሄን የኤፍኤስአር ድርጅት ግን ከአቅም በላይ ሳላመሰግነው አናልፍም። ወጣቶችም ተደራሽነት ይዘው ስራቸውን እየሰሩ ይገኛሉ። ሌላው በዚህ ቀጥሎ የማልፈው ነገር ቤታችን በሚታየው ልክ ከአቅም በላይ ጉልበትን ፈጅቶብናል፣ ጊዜን ፈጅቶብናል። ይሄን የመሰለ ቤት ሰርተን እንገኛለን።